ቃና ዘገሊላ ክርስቶስ ማዕከል አድርገን ወይም በቤተ ክርስቲያን ውስጥ ከምናከብራቸው ንዑሳን በዓላት መካከል አንዱ ነው። ቃና ዘገሊላን በጣም ቦታ ተሰጥቶት ለምን ተከበረ፣ ለምን ከፍ ተደረገ ቢባል የቃና ዘገሊላ የሰርግ ቤት ታሪክ ከሰርግ ቤትነትም ጭምር ስለሚያልፍ ነው። አምላካችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ የለወጠበት ታሪክ ላይ በመጽሐፍ ቅዱሳችን ላይ ስናነብ አንዳንድ ቦታውን የጠብቀው የተነገሩ ይምሰሉ እንጂ ወደፊት ላይ ስለሚደረጉ ነገሮችም አመላካቸው ሆኖ አሉ። ከሚደሰቱት ጋር ደስተኞች ሁኑ፣ ከሚያዝኑትም ጋር እዘኑ ብሎናል። ክርስቶስ በለቅሶ ቤት እንደተገኘው በሰርግ ቤትም ተገኝቷል። እንደ አንድ ባለ ልደት ለምሳሌ ቢታሰብ ሰው ባለ ልደቱ ያለበት ቦታ ላይ ልደትን ያከብራል እንጂ እሱ የሌለበት ባለ ልደቱ የማይገኝበት ቦታ ላይ ቁጭ ብሎ ስለ ልደቱ እያሰበ ሌላ ነገር እንዲሰራ አይደረግም። ጥምቀትም ተመሳሳይ የሰው ልጅ ኃጢአቱ ክፋቱና በደሉ ዳርቻውና ማብቂያው ሊሆን የሚችለው እግዚአብሔርና እግዚአብሔር ብቻ። ስለዚህ ሰዎች ስለ ትላንትና ስለሰሩት ኃጢአታቸው ብለው ዛሬ ላይ በዓሉን አብረን ማክበር አንችልም ወደሚል ተስፋ መቁረጥ እንዳይሄዱ ቤተክርስቲያን ትናገራለች። ምክንያቱም አንዳንዱ እውነት ለመናገር ግሮሰሪው መጠጥ ቤት ውስጥ ቁጭ የሚለው እኔን አይመጥነኝም ይሄ በዓል ብሎ እስከ መቼ ይሄ ነገር ይቀጥላል? በዓላቶቹ እውነት ለመናገር በእኛ የአከባበር ስነ ስርዓት ማጣት በአንዳንዶቻችን ምክንያት በሁለት መንገድ እየተከፈለ ስለተሄደ ማለት ነው። ለአንዳንዶች ጥምቀት ሲመጣ ቶሎ ብሎ ጭንቅላታቸው ላይ የሚመጣው የታቦታቱ ዑደት፣ መውረድ፣ ዝማሬው፣ አገልግሎቱ ነው። በአንድ በኩል ደግሞ ጥምቀት ሲመጣ ለአንዳንዶቻችን ትዝ የሚለን ዘፈኑ፣ ሙዚቃው፣ ጭፈራው ከበዓሉ በኋላ ያለው መጠጡ፣ መብላቱ ነው እና እውነት ለመናገር ያ አይደለም። በዓላቶቹ እውነት ለመናገር የሚከበሩት ያላቸው ሰዎች እግዚአብሔርን ስራ እንዲያስቡበት፣ የሌላቸው ሰዎች ደግሞ ባላቸው በረከት እንዲጎበኙበት ነው ይላል። ክርስቶስም ብሏል በቁም ሳጥኖቻችን ውስጥና በቤታችን ውስጥ ያለው እኛም ማንለብሰው ልብስ የኛ አይደለም የሌላ ሰው። ስለዚህ እኛ ለመጠጥ ብለን ያወጣነው ገንዘብ የሌላ ሰው ውሃን ይሸፍናል። እኛ ጠግበን የደፋነው ምግብ ደግሞ ርቦት ላለ በዓሉን ማሰብ ለከበደው በጣም ለሚቸገር ሰው ደግሞ ጉሮሮን ይዘጋለታል።